እና በፈጣሪ በማርያም ኤፍሬምን ማረጋግተህ እንድትነግረው ፈልጋለሁ። ይሄን ነገር ምንድነው ቃል ነው ይሄው ይሄን ነገር ሲሰማ እንደ እብድ እንደሚያደርገው አውቃለሁ። በማላውቀው ነገር ሆኖ አሁን እያስጨነቀኛለህ። እኔ ይሄን ነገር ይዤው ከሄድኩ ይገለኛል ኤፍሬም። ማርያምን የምሬን ነው። በቃ እኔ ታውቀው የለ እንደ እሱ ሲናደድ አብሪኮ አንድ ነገር ልንገር፣ ከዚህ በኋላ የሆነ ነገር ቢፈጠር ማለት ነው የሆነ ነገር ቢፈጠር አብሪኮ ባንተ ነው። እሺ ባንተ ነው። እና ልነግራችሁ የፈለኩት ትልቁ ሚስጥር በቃ ዛሬ የፈለገ ነገር ይሁን ማውራት አለብኝ ብዬ ስላሰብኩ ነውና ያስፈራል። ምን መሰላችሁ ግን በመጥፎ አስቤው እንዳልሆነ እንድትረዱልኝ እፈልጋለሁ። ሁለታችሁም እዩ ኤፍሬም በመጥፎ አስቤው አይደለም ይሄን ነገር ያደረኩት። የእናንተን ነገር አስተካክላለሁ ብዬ ነው የተበላሸብኝ እንጂ ልጅቷ ምስጥ ነች፣ መርዝ ነች። አብሪኮ ታሳስረሃለች፣ መርዝ ነች። ይሁን ለኤፍሬም ያልተመለሰች እቤቱ አስገብቶ ያኖራት ለኤፍሬም ያልተመለሰች አንተን ምን እንደምታደርግ አስብ። እንዳታሳሰረ ጸልይ። አብሪኮ ያደረከው ነገር ትክክል አይደለም። እንዴት እንደዚህ ታደርጋለህ? እሺ እኔ ምን ላድርግ? ለራሱ ብዬ ነው። ምን አይነት የወረደ ስራ ነው የሰራው? ሰላም ቤተሰብ እንዴት አላችሁልን? እኛ ደላችሁ ፈጣሪ ተመሰገነ ይሁን። ያው ፈጣሪ ይመስገን ነገሮች ይስተካከላሉ ብለን እያሰብን ነው። አሁን ላይ ቢያንስ ግር የምንላቸው ነገሮች እየተቀረፉ እኛ በምናሰው መንገድ እየሄደ ይመስለኛል ከፈጣሪ ጋር። ያው ዛሬ ትንሽ ልነግራችሁ የምችለው በጣም ያሳሰበኝና በጣም ያስፈራኝ ነገር አለ። ማለት የዚህ ሁሉ ምክንያት የተፈጠረበት ምክንያት ይሄ ነገር ነው። አሁን ልነግራችሁ የምችለው ነገር ነው ይሄን ሁሉ ነገር የፈጠረው ብዬ አሰብኩኝና የጥፋተኝነት ስሜትም ትንሽ እየተሰማኝ ስለሆነ ከፍቶኛልም ፈርቻለሁም እና ይሄ ነገር ኤፍሬም ጋር ሲደርስ ምን ሊፈጠር እንደሚችል አላውቅም። የምሬ ነው የምላችሁ። ከዚህ ቪዲዮ በኋላ ምናልባት ሊጣላኝም ይችላል እኔ አላውቅም። ብቻ ትንሽ ፈርቻለሁ። እንደሚለውም ልጅቷ ያን ያክል ከባድ ሰው ከሆነች ለኔም ሌላ ችግር ይዞብኝ ይመጣል ብዬ አስባለሁ። ብቻ ቢሆንም የሰውን ፍቅር ለመመለስ ስለሆነ ይሄን ነገር ያደረግነው ያን ያክል የሚያስፈራ ነገር የለውም፣ ችግር የለውም። ዋጋ ተከፍሎ ነው ጥሩ ነገር የሚስተካከለውና ይሄንን ዋጋ በመክፈሌ አላዝንም። ያው ትላንት እንዳያችሁት ነው ኤፍሬምን ለማምጣት ከህያብ ጋር ለማስማማት ምናምን ሞክረን ነበረ፣ ግን በቃ አልሆነም። ልጁ ካሜራ ውስጥ ሲመጣ ወይ ህያብን ሲያገኛት ሌላ ነገር ነው የሚያወራው፣ ብቻችንን ሲሆን ደግሞ ያለቃቅሳል፣ ጥፋተኛ ነኝ ምናምን እያለ እንትን ይላልና ያን ነገር አሳይቶን ደግሞ ለማስተካከል በቃ ይሄ ልጅ መናገር ከብዶት ነው ብለን ለማስተካከል በሞከርን ቁጥር ደግሞ ይቀየራል። እንዳያችሁት ነው እንጂ እዛ ቪዲዮ ላይ እንደምታዩት አይደለም ኤፍሬም። የምሬን ነው የምላችሁ። ከካሜራ ጀርባ ከቻልኩ እስኪ የሆነ ቀን እንደውም በድብቅ የሚሆነው ነገር ከዚህ ያሳያቸዋለሁ። እግዚአብሔርን በጣም ነው የሚያሳዝነው። በቃ ብቻውን ሲሆን ያን ነው። እናንተም ልታዝኑለት እንደምትችሉ በጣም እርግጠኛ ነኝ ብታዩት። ግን እኔ ድክመቴን ለሰው ማሳየት አልፈልግም ነው የሚለው ሁሌ ማለት ነው። እና ለዛ ነው ጠንካራ መስሎ እየታያችሁ ስድብ ምናምን ታወርዱበት ለዛ እንጂ እሱም ተሰባብሯል፣ ተጎድቷል። እንደዛ ነው የተረዳሁትኝና ለዛም ነው ሁሌ ህያብን እየሄድን እንትን የምንላት። አይ ነው ህያብን ተጎድታለች፣ በጣም መጥፎ ሁኔታ ውስጥ ነው ያለችው። ሁለቱም ጋር ነው ልላቸው የፈለኩት፣ አንዳቸውን ለመደገፍ ምናምን ሳይሆን በቃ ሁለቱም ጋር ነው። ሁለታቸውም ልባቸው ተሰብሯል። ያው ሳባሪው እሱ ቢሆንም በመስበሩ ግን የሱም ልብ ተሰብሯል። እንደዛ ነው የተረዳሁት ያለሁትና ብቻ ትንሽ ዛሬ ፈርቻለሁ፣ ደስ ብሎኛልም ፈርቻለሁም። ያው ከተለቀቀ አይቀር ከዚህ በላይ በጣም ነገሩ ከሮ የነፍስ መጠፋፋት ሳይደርሱ ይሄን ነገር በቃ እንትን ማለት አለብኝ ብዬ አሰብኩ። ትላንትና ኤፍሬም አንቺ ነሽ ያሳሰርሽኝ፣ በአንቺ ምክንያት ነው እስር ቤት የገባሁት እያለ ሲቆጣት ነበርና ተሰምቶኛል። እሷ እንዳሳሰረችው የተሰማው ያው በቼኩ ምክንያት ነው። እሷ ሌባ ብሏታል፣ ሂዶ ሰድቧታል፣ ሌባ ነሽ ምናምን ብሎ ስሟን በማጥፋቱ ነው ያው ሁሉ ነገር የደረሰበት። ገባችሁ? ቼኩ ባይኖር ያ ነገር ላይፈጠር ይችል ነበረ። ያው በክፋት አይደለም ይሄ ነገር የተፈጠረው። እና ልነግራችሁ የፈለኩት ትልቁ ሚስጥር በቃ ዛሬ የፈለገ ነገር ይሁን ማውራት አለብኝ ብዬ ስላሰብኩ ነውና ትንሽ ያስፈራል። ምን መሰላችሁ? ኤፍሬም በቼኩ ምክንያት ከህያብ ጋር የተጣለው ባላወቀው ምክንያት ነው። እኔ ነበርኩ ያን ሁሉ ነገር ያደረኩት። የቼኩ ጉዳይ ከዛሬ በኋላ አይነሳም ብዬ አስባለሁ። ከትናንት ወዲያም ልሰጠው አስብና ያው እስር ቤት ገብቶ ነበረ። ትናንትም ከተፈታ በኋላ ነግረው ነበር፣ ግን ያለውበት ስሜት ትንሽ ጤናማ አልነበረም ያለበት ስሜትና ለዛ ነው ትናንት እንትን ያላልኩት። ጋ ነው ያን ቀን እኔ ነበርኩ የወሰድኩት። ያው በሀብት ምክንያት ነው እሷ ጋር ልጅቷን በቃ ህያብን ያገለላት በልጅቷ ገንዘብ ምክንያት ነው። ሜቢ ያን የቼኩን ገንዘብ አይቶ ለሱ ልትሰጠው አስባ ይሆን አላውቅም። በቃ በዛ ምክንያት ይሆናል ብዬ ስላሰብኩ ቼኩን አንስቼው በቃ ቢያንስ እስኪ ገንዘቡ ከሌለ ይጣላታል ብዬ አስቤ ነበር።
ግን የተጣላት በሌላ ነገር ነው። አይ ቲንክ ለገንዘብ አይመስለኝም የተቀራረቡት። ግን ለተናገረ የፈራበት ምክንያት ገንዘብ እንድትሰጠው ሳይሆን ሌላ ነገር እንደሆነ ስለገባኝ ነው ዛሬም ቼኩን እያወጣሁት ያለሁትና ቼኩን የወሰድኩት በቃ ልጅቷ ከቤት እንድትወጣ። ልጅቷም ገንዘቧን ተማምና ከሆነ እስኪ ይሄ ገንዘብ ቢጠፋ ምን ይፈጠራል? የሚፈጠረው ነገር ሊየው ሜቢ ወደ ህያብ ሊመለስ ይችላል ብዬ አስቤ ነበር ይሄን ነገር ያደረኩት። ግን ነገሮችን አበላሽቶ ጭራሽ ወደ ሌላ እስር ቤት ፈጠሩ በፊት ነው ማድረግ የነበረብኝ። ስለ ግን ነገሮች ተደራረቡ ላይ በላይ ላይ እስር ቤትም ገባ ምንም ፈጣጠና ነገሩ እንጂ ቀድሞ ነበር ያሰብኩት። ግን ብቻ ያሰብነው ግን መጥቶልናል። ኤፍሬም ልጅቷን አባሯት ነበረ ግን በቃ ምንም ማድረግ አይቻልምና ቼኩ እኔ ጋ ነው። ይሄ ነገር ነው ሲያጣላቸው የነበረው። ያው ዊናን ጠርቼው እንዲሰጠው አደርጋለሁ። እኔ ከሰጠሁት ሌላ ነገር ይፈጠራል። ደግሞ ያ ነገር እንዲፈጠር አልፈልግም። ብቻ ዛሬ ያበቃል ብዬ አስባለሁ። ዊናን ጠርቼዋለሁ። አይ ቲንክ ይመጣል። እስካሁን ገብቼ ከምሰጠው ለሱ ብሰጠውና እሱ ቢሰጠው ባይረጋጋው እሱ ነው ስለሚያከብረው ስለሚፈራው ለሱ ብሰጠው ይሻላል ብዬ አስባለሁ። ብቻ እስኪ እንግዲህ ዊናን እንጠብቀው። ያው የሚመጣውን ነገር ለመጋፈጥ ነው እዚህ የወጣሁትና ችግር የለውም። የሚፈጠረው ነገር እናያለን። ዊናም እየመጣ ነው። አብሪኮ ሳይኒሽ ሰላም ነው። ዲና ሰላም ነው። ምን ሆናል? በቃ ትንሽ ደብሮኝ ነው። ማለ ያልደበረው እኮ ይኸውልህ፣ ሁሉም ደብሮታል። የድብርቱ አይነት ነው የተፈለገው። ሁሉም ደብሮታል። ያው ሁሉ እየተፈጠረ ያለው እንደ ትንሽ ነገር በተነሳ ነገር ነው። ታውቃለህ፣ ይደብራል። ሁለት አንድ የነበሩ ሰዎች ሁለት ወገን ይዘው ሲጣሉ ሲረባበሹ ምናምን ማየት በጣም ያስጠላል። ብታይ ይሻላል ማለት ሩቅ ሆነ ብታይ ይሻላል። ለዚህ ፍለፊት አላገብስቶን ደግሞ አስቸጋሪውን በጣም ነው የሚደብረው። ጭራሽ ደግሞ አሪፍ ነገር አደርጋለሁ ብለህ በአንተ ምክንያት እንደዚህ ሲበለሻሽ ያስጠላል። ታውቃለህ እንዴት? ያው እሷን ለማግኘትም ስንሄድ እየጮኸችብን ነበረ ምናምን ገባ። ያው ግን የኔ ትንሽ ከበድ አለ መሰለኝ። ታውቃለህ ምን አድርገን ንገረኝ፣ አትጨናነቅ። ካለመናገር እኮ ምንም አታመጣም። እሱማ ያው ልናገር አይደል የጠራው። ትንሽ ከበድ አለኝ ታውቃለህ። ምንድን ሚና ይሄን ነገር ያደረኩት በቃ መልካም ለማድረግ ነው። ገብቶሃል? አሁን የምነግርህ ነገር ሊያስደብር ወይ ለኔ ያለ አመለካከት ለኔ ያለ ክብር ሊወርድ ይችላል። ስለ እንደ ሌላ አይነት ስም ሊያሰጠኝ ይችላል። ግን በክፋት አይደለም ያሰብኩት። ገባ? እንዳትቀየመኝ ማርያምን አይምሬም እንድትቀየመኝ አልፈልግም። በእርግጠኝነት ያናድሃል፣ እርግጠኛ ነኝ ደግሞ እንደሚሆን። ግን ከዛ በፊት ቃል እንድትገባልኝ እፈልጋለሁ። እንድትምልልኝ እፈልጋለሁ። ምንም እንደማይፈጠር ነገሮችን አስተካክለህ ወደ ነበረበት እንደሚመለስ ቃል ትገባልኛለህ። ማለት ይሄን ነገር ከነገርኩ በኋላ በእርግጠኝነት ትቀየመኛለህ ብዬ ስለተሰማኝ ነው። እኔም በሁሉ አደርገው የሚችል ነገር ስለሆነ ነው። ገባ? እና በፈጣሪ በማርያም ኤፍሬምን ማረጋግተህ እንድትነግረው እፈልጋለሁ። ይሄን ነገር ምንድነው ቃል ምገባ ይኸውልህ፣ ይሄን ነገር ሲሰማ እንደ እብድ እንደሚያደርገው አውቃለሁ። ማላቀው ነገር ነው አሁን እያስጨነቀኝ ያለኸው። ልነግርህ ነው መጀመሪያ። ከዛ ምን ሆነሃል? ምንድነው ያደረከው ነገር? ከኮ ከመናገሬ በፊት ቃል ያደረከው ነገር መጥፎ ነገር ከሆነ እኮ መጀመሪያው ነው ማሰብ የነበረው። መጥፎ ነገር እንዳልሆነ ይገባኛል። በቃ መጥፎ ነገር ካልሆነ ለምን ትጨነቃለህ ታዲያ? ይኸውልህ አንተም እኔም እየጣርን ነው አይደል? ህያብና ኤፍሬም አንድ ላይ እንደሆነ ነው አይደል? ግን በቃ እኔ ያን ነገር ለማድረግ አቅጣጫ ሳተብኝ። ገባ? እንደዛ ይሆናል ብዬ አልጠበቅኩ ነበር። እኔ ያሰብኩት በሌላ ነው የሆነው ሌላ ነው። እንዳሰብኩ አይሆንም። አብሪኮ ይኸውልህ ያደረከው ነገር ለመልካም ነገሩ ተቀይሮ መጥፎ ነገር ከሆነብህ ዋናው ህሊና ነው አይደለ? እሱ ነው እኮ አሁን ያስጨነቀኛለሁ። ግን ያደረከው ነገር መጥፎ ነገር ከሆነ ህሊና መጥፎ ነገር አስቦ ከሆነ ያደረከው እኔ በማሰብ ነገር ግን ያደረከው ነገር እኔ እኮ ተጨነቅኩኝ። ግን ያደረኩት ነገር እኮ በእናትህ ማለት ያንዳቸው ህይወት እንኳን ጠፍቶ ሊሆን ይችል ነበር በዚህ ነገር። ገባ? ይነክል እስር ቤት የገባው እንኳን ኤፍሬም በዚህ ምክንያት ነው። በቃ አሁን በምነግርህ ምክንያት ነው። በጣም ላለመናገር ሞክሬያለሁ፣ ግን መያዝ አልፈለኩም። ገባ? ከዚህ በላይ ነገሩ ከሄደ ያንዳቸው ህይወት ያጡታል። ገባ? አንዳቸውን እናጣቸዋለን ብዬ ስላሰብኩኝ ነው። እኔ እኮ የተፈጠረው ነገር ምን እንደሆነ እንኳን ሳላቅ ነው እንደዚህ የሚጨነቀው። ኤፍሬም የታሰረው
የሁሉ ብጥብጥ የተነሳው ማለት የተጋጩት በሌላ ነገር ነው አይነው ግን ቢያንስ ኤፍሬም እስር ቤት እንዲገባ የሁሉ ክስ ምናምን እንዲደርስ የደረሰው በኔ ምክንያት ነው። በቃ እኔ በምነግር ሚስጥር ነው ገባ። ይሄ ሚስጥር ስለነገረ ሁሉም ሰው እንዲቀየም እንደሚችል አውቃለሁ። አንተም ኤፍሬም በእርግጠኝነት ነው አሁን ባለህ ሞራል አሁን ባለህ አስተሳሰብ ላታስበኝ ትችላለህ። አሁን ላይ ማለት ነው ከነገርኩ በኋላ ያ ነገር እንዳይቀየር ነው እያሳሰበኝ ያለው። አሁን ገብቶሃል? አብሪኮ ምንድነው የፈጠርከው? ምንድነው ያበላሸው ነገር? ማስተካከል የምትችለው ምንድነው? ቼኩ ነው። የምን ቼክ? የማንዳ ምን ያደርጋል? አንተ ጋር ጠፋ የተባለው አንተ ጋር ምን ያደርጋል? አብሪኮ ንገረኝ፣ አንተ ጋር ምን ያደርጋል? በቃ እኔ ለገንዘቧ የቀረባት መሰለኝ። ይሄንን ነገር ሲያጣ ያባርራታል ብዬ አስቤ ነበር። በቃ ልጅቷም ትሄዳለች ብዬ አስቤ ነው ያደረኩት። ቼኩ ነው በቃ እኔ ነኝ ወሰድኩባቸው ያን ቀን። ያው ገንዘቡን ማውጣት አልችልም። አይ ነው ምንም አያደርግልኝም። ገንዘቡን ፈልጌውም አይደለም ያደረኩት። ይሄ ነገር በቃ ለዚህ ብሎ ከቀረባት ይሄን ነገር ሲያጣው ከማንዳ ጋር ይለያያል ብዬ ስላሰብኩ ነው ያደረኩት። እኔ ኤፍሬምን አውቀዋለሁ። አብሪኮ ኤፍሬምን አውቀዋለሁ። ኤፍሬም በቃ እስር ቤት የገባው በዚህ ነገር ነው። አብሪኮ ምንድነው ያደረከው ነገር ምንድነው? እንዳለ ድብልቅልቁ ነው ያወጣኸው? ለራሱ አስቤ ነው ያደረኩት። እንዴት እንደዚህ አይነት የህፃን ልጅ ሀሳብ ታስባለህ? እንዴት እንደዚህ ህፃን ትሆናለህ? አብሪኮ ትልቅ ሰው እኮ ነህ አንተ። አንድ ቼክ በመስረቅ እኮ ይኸውልህ፣ ስማ እኔ ሰርቄው አይደለም ደብቄበት ነው ስላለች እንጂ እኮ ይሄ ቼክ እኮ እሱን ማለት ነው እሱን ልንገርህ ከእስር ቤት ላይወጣ ይችላል። በቼክ ምክንያት የቼክ ክስ ታውቃለህ? አብሪኮ እሱን አላውቅም እኮ እና ለዛ እኮ ነው ጨንቆኝ እኮ አንተ እንድትሰጠው የፈለኩት ለዛ ነው። ይሄ ነገር ብሰጠው እሱ ሌላ ነገር ነው የሚሆነው። በቃ ኧረ በስመ እኔ ለምን እንድሰጠው ፈለክ? ቢያንስ አንተ ያከብራል እንትን ትለዋለህ። በቃ ይፈራሃል አይደል? በቃ አንተ ስትሰጠው ቢያንስ ተረጋግቶ ሊቀበል ይችላል ብዬ ስላሰብኩኝ ነው። አብሪኮ ያደረከው ነገር ምንድነው? በእናትህ ምንድነው ያደረከው? አብሪኮ እንዴት እንደዚህ ታደርጋለህ? እሺ እኔ ምን ላድርግ? ለራሱ ብዬ ነው እኮ። ምን አይነት የወረደ ስራ ነው የሰራኸው እንዴ? በቃ ተናገር ሲባል እምቢ አለ። ሳየው በቃ ለዚህ ገንዘብ ብሎ ነው እንደቀረባት ብዬ አስቤ ነው ገንዘቡን ያነሳሁት። ይሄንን ያነሳሁበት አንተን እኮ ያሳስራል ነገር አንተን እኮ ዘፍጥያ ያወጣል ነገር ሰርቄው አይደለም። በቃ አብሪኮ ነህ፣ ሌባ ነህ፣ ደብቄበት ነው። ይኸውልህ በህግ ፊት ሌባ ነህ። ማንም ደብቄበት ነው ብትል ማንም እኔ ከኔ ውጪ ማንም አያምንህም። አብሪኮ ይኸውልህ ጸልይ። አሁን ይሄንን ቼክ ስሰጠው አብሪኮ ነው የወሰደው ስለው እንዳታሳሰረ ጸልይ። አብሪኮ ያደረከው ነገር ትክክል አይደለም። እሺ አሁን ምንድነው ማድረገው? እሺ ነው እኔ በቃ ስጠው፣ ችግር የለውም። ቤት አለመምጣት ካለብኝ አልመጣም፣ ችግር የለውም። በቃ እኔ ሌላ ነገር እንዲፈጠር አልፈልግም። አብሪኮ ይሄ እኮ ይኸውልህ ከሰጠው ስጠው። በቃ ለዛ ሄዶ ነው አብሪኮ ይሄ ሁሉ ነገር ይገባኛል። አዎ በቃ ገብቶኛል። ያደረከው ነገር እኔም ለሰው ብዬ አይደል እዚህ ነው። ልጅቷ ምስጥ ነች፣ መርዝ ነች። አብሪኮ ታሳስረሃለች። እንዴ መርዝ ነች። ይኸውልህ ለኤፍሬም ያልተመለሰች እቤቱ አስገብቶ ያኖራት ለኤፍሬም ያልተመለሰች አንተን ምን እንደምታደርግ አስብ። በቃ ቼክ ሰርካለብኝ ሞታለሁ። በቃ ኖርማል ነው። ምንም ያደረኩት ነገር የለም። ቼኩን ምንም አላደረገውም ሲጀመር። ለዛ ነገር ቀርቦት በዚህ ነገር እያስፈራራችሁ ከሆነ ወይ በዚህ ነገር አታለው ከሆነ ስታጣው የሆነ ነገር ይፈጠራል ብዬ ስላሰብኩ ነው እንደዚህ ያደረኩት። በቃ ስጠው። እሱ ሰለችው አልመጣም ማለት ይሄ ነገር ካልተረጋጋ ነው ቤት አልመጣም። አሁን እዛ አብሪኮ ይኸውልህ እኔ ይሄንን ቼክ መሰጠልህ እንገር አንተን ይዤ ሄጄ ነው እኔ እሱ ጋር አልሄድም። እኔ እንደዚህኛ አልሄድም እሱ ጋር በቃ እንደዛ ማታረቅ ከሆነ ይሄንን ቼክ ትይዟል። አንተ ጋር ትይዟል። አብሪኮ ያረከው ነገር ትክክል አይደለም። ድጋሚ ሌላ አስተታት ጨምር ራስክ ላይ። እሺ አንተ ስጠው በቃ እኔ አልፈልገውም። እሱ ነው ምን ያደርግልኛል? እኔ እኮ መጀመሪያም አልፈለኩትማ። ዊና በማርያም ስጠው በእናትህ አንተ ስጠው በቃ ተወኝ በእናትህ አብሪኮ ተወኝ። በዚህ ቼክ የተነሳ ነው የህያብና የኤፍሬም ህይወት እንደዚህ ብጥፍጥ። በዚህ ምክንያት አይደለም። ምን ነው በዚህ ምክንያት የሚሆነው? መጀመሪያ ላይ የተበጠበጠው አይደል? ከዛስ በኋላ ነገሩን ያባሰው ምንድነው? ህያብን ሌባ ያስባላት ነገር ምንድነው? አብሪኮ ይሄ ቼክ እኮ ነው ህያብን ሌባ ያስባላት። እኔ እንደዚህ ይሆናል ብዬ አልጠበቅኩም። በቃ እንደዚህ ያደርጋል ብዬ አልጠበቅኩኝም እኮ እኔ። በቃ ሲያጣው እንደዛ ይሆናል ብዬ ያሰብኩት በቃ ይለያያሉ ብዬ አስቤ ነው ከልጅቷ ጋር እንጂ ህያብን ሄዶ ሌባ እንደሚላት ህያብን ሰድቧት ከዛ ልጅቷን አባራት በቃ እንደዛ ነው። ይቅርታ ይጠይቃታል ብዬ አስቤ ነው። በዚህ ገንዘብ ያታለለችው ስለመሰለኝ የህፃን ልጅ ሐሳብ አታስብ።
እኔ ነገር ይዞ ጌርኩ ይገለኛል ኤፍሬም ማርያምን የምሬን ነው በቃ እኔ ታቆ የለ እንደ እሱ ሲናደድ ምን ያደረኩት በመቤቴ አብሪኮ ነው አንድ ነገር ልንገር ከዚህ በኋላ የሆነ ነገር ቢፈጠር ማለት ነው የሆነ ነገር ቢፈጠር አብሪኮ ባንተ ነው እሺ ባንተ ነው ያደረኩት ነገር አለ ዊና በመቤቴ እኔ ምን ላድርግሽ ቤተሰብ ያስተካከልኩ ስለመሰለኝ የተበላሸው በቃ ሁሉም ነገር ምንም በቃ እኔ እናንተ እንዳላችሁኝ አርፌ ብቀመጥ ይሻለኝ ነበር ግሽ እንዴት ነው ሻርፌ የምቀመጠው ቢያንስ እንኳን እንዴት አርፌ ልቀመጥ እችላለሁ አንድ ላይ አብረን እንትን ብለን አሁን ተለያይተው አንድ ላይ ሲሆኑ እኔ በቃ በገንዘብ አታለለችው ተናገር ሲባል አይናገርም እናንተም በገንዘብ አታለው ሊሆን ይችላል ምናምን ስላላችሁ እስኪ ነገር ይሄን ቼክ ሳነሳው እስኪ ምናልባት በቃ ገንዘቡን ሲያጣው ይጣላሉ ብያስቤ ነበር ግን ነገሩ ሌላ ነገር ውስጥ ገባ ኤፍሬም የታሰረው በእኔ ምክንያት እንደሆነ እየተሰማኝ ነው ያመን ሁሉ ስቃይ ያያይቻለችው በእኔ ምክንያት እየመሰለኝ ነው በቃ እኔ እንደዛ አስቤ አይደለም ለክፋት አስቤው አይደለም ለክፋት ባስበው ዛሬ አልመልሰው ነበር ቼኩን ገባችሁ ቆራርጬ መጣል እችል ነበር ገንዘቡ ማውጣት አይነው አልችልም ምንም አያደርግልኝም ሲጀመር የሰው ገንዘብ ግን ቆራርጬ መጣል እችል ነበር ቢያንስ እግዚአብሔር ይመስገን ባልቅ እንኳን አልቆራረጥኩት በቃ እኔ እንዴት ኤፍሬም አይን እንደማየው ማለት በቃ እኔ ይሄን ነገር ያደረኩት የእናንተን ህይወት ለማስተካከል ከተስተካከለ ብዬ ስላሰብኩ ነው እዩም ደግሞ በጣም ይቅርታ በቃ እኔ አንቺን ሌባ ለማስባል አልነበረም ያው እሱ አንቺን ስለጠረጠረ እንጂ እኔ አንቺ ነሽ የሚያለው ሰው የለም ነበር ገባሽ በጣም ይቅርታ ሌባ ስላስባልኩሽ ወንጀለኛ ስላስደረኩሽ በጣም ይቅርታ ማርያምን አንተም በእኔ ምክንያት ከሆነ እስር ቤት የገባኸው በጣም ይቅርታ ምናልባት ላልመጣ እችላለሁ ከዚህ በኋላ ካልተገናኘንም አላውቅም ግን በመጥፎ አስቤው እንዳልሆነ እንድትረዱልኝ እፈልጋለሁ ሁለታችሁም እዩ ኤፍሬም በመጥፎ አስቤው አይደለም ይሄን ነገር ያደረኩት የእናንተን ነገር አስተካክላለሁ ብዬ ነው የተበላሸብኝ እንጂ በቃ ይቅርታ ነው ማድረግ አልችልም